አድዋ ላይ የጣሊያን ጦር ከመሸነፉ በፊት ሌላ በዝምታ የተዘጋጀ ታላቅ ጦርነት ነበር። ይህ ጦርነት በተራራ ሳይሆን የሰው ልጅ መኖር ይከብደዋል ተብሎ በሚታሰበው በበረሃው ረመጥ ውስጥ ነበር። ጣሊያኖች በአፋር ደንከል በኩል ስንቅ፣ መድፍና ተጨማሪ ጦር በማስገባት የአጼ ምኒልክን ሰራዊት ከጀርባ ለመውጋት እቅድ ነበራቸው። ይህ የምስራቅ በር ቢከፈት ኖሮ የኢትዮጵያ ሰራዊት በሁለት በኩል ተከቦ ታሪክ ሊቀየር ይችል ነበር። ነገር ግን በዚህ ወሳኝ መንገድ ላይ አንድ የማይናወጥ ግንብ ቆሞ ጠበቃቸው። ያው ሰው ሱልጣን መሐመድ ሐንፈሪ። ጣሊያኖች ሱልጣኑን ለማባበል የከበረ ወርቅ፣ አልማዝ እና ዘመናዊ መሳሪያዎችን ይዘው መጡ። መንገዱን ብቻ ክፈቱልን፣ እኛ እንለፍ፣ እናንተ ደግሞ በሀብት ትቀጥላላችሁ የሚል ማታለያ ያቀረቡ። ሱልጣን ሐንፈሪ በአካባቢው ሕዝብ ኢላልታ ወይም እንደ ወንዝ የሚፈስ ኃይል ተብሎ የሚጠሩት መሪ በቁጣ ከመቀመጫቸው ተነሱ። ፊታቸው ላይ የሚታየው ኩራት ከበረሃው ፀሐይ በላይ ያቃጥል ነበር። እንዲህም አሉ፣ እኔ ሀገሬን ለካፊር ወራሪ የሚሸጥ ባንዳ አይደለሁ። የእናንተ ወርቅ የኔን ክብርና የሀገሬን ነፃነት አይገዙ። ጣሊያኖች በግድ ለማለፍ ሞከሩ። ሱልጣኑም ፈዳኢን የተባለውን በበረሃ ውጊያ ተወዳዳሪ የማይገኝለትን የአፋር ገዳይ ሰራዊት አዘዙ። በረሃው የወራሪዎች መቃብር ሆነ። የጣሊያን ጦር በሙቀቱ በውሃ ጥሙና በአፋር ጀግኖች ጥቃት እየረገፈ ወደ ባህር ተመለሰ። ሱልጣን ሐንፈሪ የምስራቁን በር በጽናት በመዝጋታቸው የአድዋ ጦርነት በአንድ ግንባር ብቻ እንዲወሰን አደረጉ። ዛሬም በአፋር ምድር ስማቸው ሲነሳ ሀገርን በመጠበቅ ረገድ የእምነትና የብሔር ልዩነት እንደማይገታን እናስታውሳለን። ሱልጣን ሐንፈሪ የአድዋ ድል የማይታዩ የጀርባ አጥንት።